የኢትዮጵያ ምጣኔ ሀብት በተያዘው የ2018 በጀት ዓመት በ10.2 በመቶ ያድጋል ተብሎ እንደሚጠበቅ መንግስት አስታውቋል። የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ከሳምንታት በፊት የመንግስትን የ2018 የትኩረት አቅጣጫዎች ባመላከቱበት ንግግር እድገቱ 8.2 በመቶ እንደሚሆን ተናግረውም ነበር። ሪፖርተራችን ኤርሚያስ በጋሻው ለጭማሪው በመንግስት የተቀመጠውን ምክንያት አካቶ ተከታዩን ዝርዝር ዘገባ አሰናድቷል። የሚኒስትሮች ምክር ቤት ከዚህ ቀደም እንደተለመደው የኢትዮጵያ መንግስትን የመቶ ቀናት አፈጻጸም ለመገምገም ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ ግዙፍ በሆነው የኮይሻ ኃይል ማመንጫ ግድብ ስፍራ ስብሰባ ተቀምጦ ነበር። በዚሁ ጊዜ የፕላን ሚኒስትሯ ፍጹም አስፋው የዓለም አቀፍ ሁኔታና የኢትዮጵያን ምጣኔ ሀብታዊ ቁመናና ቀጣይ ትንበያዎችን አቅርበዋል። የ2017 በጀት ዓመት ምጣኔ ሀብታዊ አፈጻጸም መረጃ ከሳምንት በፊት ተጠቃሎ መግባቱን በመግለጽም ኢትዮጵያ ከተገመተው የ8.4 በመቶ በላይ እድገት ማስመዝገቧን ገልጸዋል። እድገቱ አሁን እንደምናየው 9.2 በመቶ ሆኗል። የዓመቱ እድገት በዚህ ግብርና 7.3 በመቶ አድጓል። በዓመቱ ኢንዱስትሪ 13 በመቶ በማደግ አጠቃላይ ኢኮኖሚ እድገቱን እየመራ ይገኛል። አገልግሎት ደግሞ 7.5 በመቶ አድጓል። ይሄ ስብጥር የሚያሳየን አንደኛ የኢኮኖሚ እድገታችን ጥራት ያለው ከአምራች ዘርፎች የሚመነጭ ጥራት ያለው የሥራ ዕድል የሚፈጥር እሴት ጭማሪው እንደዚሁ ከፍተኛ የሆነ ዘርፍ እየመጣ መሆኑንና መዋቅራዊ ሽግግርን በደንብ እየያዝነው መሆኑን ያሳያል። ሚኒስትሯ በዚሁ ማብራሪያቸው ኢንዱስትሪ በ13 በመቶ በማደግ የሀገሪቱን ምጣኔ ሀብታዊ እድገት እየመራ መሆኑን የተናገሩ ሲሆን አጠቃላይ ምጣኔ ሀብቱ በብር ሲተመንም 15 ትሪሊየን ብር መድረሱን ገልጸዋል። ይህ እድገት ኢትዮጵያ በተለያዩ አገራዊና ዓለም አቀፋዊ ሁኔታዎች ምክንያት ተቀዛቅዞ የነበረውን እድገቷን ወደ ነበረበት ባለ ሁለት አሃዝ እድገት መመለስ እንደምትችል ያሳየ ነው ብለውታል። በተያዘው በጀት ዓመት የሚኖረው ምጣኔ ሀብታዊ እድገትም የሚኒስትሯ ሪፖርት አካል ነበር። የፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ከሳምንታት በፊት የመንግስትን የትኩረት አቅጣጫዎች ባመላከቱበት የዓመቱ የመክፈቻ ንግግራቸው የሚጠበቀው እድገት 9 በመቶ መሆኑን ተናግረው ነበር። የፕላንና ልማት ሚኒስትሯ ከነ ምክንያቶቹ የገለጹት ትንበያ ግን ከዚያ ከፍ ያለ ነው። እንግዲህ 2017ን የእድገት አክቹዋል አፈጻጸም ከታየ በኋላ አዲስ የመጡ ከኢንቨስትመንት ማቋያ ይሁን አጠቃላይ በየዘርፉ የታዩ ለውጦችን ታሳቢ በማድረግ እንደገና ፕሮጀክት ተደርጓል። በየጊዜው በየኳርተሩ መልሶ የሚፈተሽ ቁጥር ነው። እንደምታውቁት የኢኮኖሚ እድገት ትንበያ በ2018 10.2 በመቶ የኢትዮጵያ ኢኮኖሚ እንደሚያድግ ተተንብዮአል። በርካታ ነገሮች እንደ ታሳቢ ተወስደዋል። ሪፎርም የጀመርናቸው የሪፎርም ስራዎች አሉ። ግማሹ ማቹር እያደረገ ነው። ቀድመን ያደረግናቸው ሪፎርሞች ኢምፓክታቸው ላግ አድርጎ የሚመጣበት ጊዜ ነው። የኢትዮጵያ መንግስት ሌሎችንም ዓለም አቀፋዊና አገራዊ ምቹ ሁኔታዎች አሉ በሚል የምጣኔ ሀብታዊ እድገት ትንበያውን በዚህ መልኩ አስቀምጧል። የዓለም አቀፉ የገንዘብ ድርጅት ግን ለኢትዮጵያ በ2024 እና 2025 ያስቀመጠው የምጣኔ ሀብታዊ እድገት ከ7.2 በመቶ በላይ ያለፈ አይደለም። የሆነ ሆኖ ሚኒስትሯ በ2018 የመጀመሪያ ሩብ ዓመት የተመዘገቡ አፈጻጸሞችንም አቅርበዋል። በዚህም በግብርና ከ26 ሚሊዮን ሄክታር በላይ መሬት በዘር መሸፈኑን ገልጸዋል። ባለፉት 3 ወራት የተሰበሰበው ምርት መጠንና በኢንዱስትሪ ዘርፍ የተመዘገበው ደግሞ ይህ ነው። ከምርት አቋያ እስካሁን የተሰበሰበውን ባለፉት 100 ቀናት የተሰበሰበውን ምርት ብንመለከት ጠቅላላ ወደ 242 ሚሊዮን ኩንታል ተሰብስቧል። ከዚሁ ሰብልን ብንመለከት 74.7 ሚሊዮን ኩንታል ነው። ሆርቲካልቸር ደግሞ 167 አካባቢ ሚሊዮን ኩንታል ነው። ከአምና ተመሳሳይ ወቅት አቋያ ስናወዳድረው ሁሉም እነዚህ ከአምናው የበለጠ ነው የፈጸምነው። ከእቅድ አንጻርም ብንመለከት አብዛኛውን ከ100 በላይ መፈጸም ችለናል ማለት ነው። ባለፉት 100 ቀናት የኢንዱስትሪ ዘርፉ ላይ በተለይ ማኒፋክቸሪንግ ዘርፉ ብንመለከት ምን ውጤት ተገኝቷል የሚለውን ብናይ በተኪ ምርት የዳና የውጭ ምንዛሪ 1.08 ቢሊዮን ዶላር ደርሷል። በዚህ 100 ቀናት ብቻ 37 የሚሆኑ አምራች ኢንዱስትሪዎች ወደ ማምረት ተሸጋግረዋል። የአግሮ ፕሮሰሲንግ ኢንዱስትሪ ፓርኮችን ብንመለከት
በቡሬ 2 ቡልቡላ 11 ይርጋለም 9 በአጠቃላይ 22 ፋብሪካዎች ወደ ስራ የገቡ ሲሆን በተለይ ባለፉት 100 ቀናት ወይም 3 ወራት ብቻ 10 ከነዚህ ውስጥ 10 ወደ ስራ ገብተዋል ማለት ነው። ባለፉት 3 ወራት የውጭ ቀጥታ ኢንቨስትመንት $961 ሚሊዮን ሆኖ መመዝገቡንም በሪፖርታቸው አመላክተዋል። የኢንቨስትመንት ፍሰት በቀጣዮቹ ወራት ይመጣሉ ተብለው ከሚጠበቁ ግዙፍ ኢንቨስትመንቶች ጋር በተያያዘ ይጨምራል ተብሎ ተጠብቋል። መቼም እነዚህ ሁሉ የእድገት ቁጥሮች በተለይ በዝቅተኛ አቅም ላይ የሚገኘውን ብዙሃኑን ማህበረሰብ ጠቅመዋል ወይ የሚል ጥያቄ መፍጠራቸው አይቀርም። ሚኒስትሯ አዎን ነው መልሳቸው። የኢትዮጵያ ህዝብ 70% በላይ የሚኖረው በገጠር ነው። ድህነት ብለን ካልኩሌት ስናደርግ እንግዲህ ኢንካም አንዱ ነው አይደለም አድሬስ የሚያደርገው የአርሶ አደሩ ምርት ባለፉት 5 አመታት በ5 እጥፍ ካደገ ከ400% በላይ ካደገ እያንዳንዱ አርሶ አደር ቤት የገባ ገቢ ያለ ማለት ነው። የስኩል ፊዲንግ የማህበራዊ አገልግሎቶችን የደሞዝ ጭማሪ አንዳንዱ ደሞዝ ጭማሪ የወርልድ ባንክ ፖቨርቲ ላይን ያለውን የሚያክል የደሞዝ ጭማሪ በእያንዳንዱ ሰው በቀን ሲሰላ ማለት ነው ማድረግ የቻለ መንግስት ነው። አንዴ ብቻ ሳይሆን ሁለቴ